በአፍሪካ ቀንድ ለዓመታት በፈተና እሳት ውስጥ ያለፈችው የሶማሊያ መዲና ሞቃዲሾ ሰሞኑን ዳግም የፖለቲካ ትኩሳት የሚነድባትና በባሩድ ጭስ የምትታጠን ሆናለች። ከትላንት በስቲያ ረቡዕ ምሽት የጀመረውና ሌሊቱን አድሮበት እስከ ሐሙስ ንጋት የዘለቀው የተኩስ ልውውጥ በፕሬዝዳንት ሐሰን ሼክ መሐመድ አገዛዝ የጸጥታ ኃይሎችና በተቃዋሚ ፖለቲከኞች በሚደገፉ ታጣቂ ሚሊሻዎች መካከል የተካሄደ ነው። የተባባሰው የተኩስ ልውውጥ ሀገሪቱ የደረሰችበትን አንጻራዊ የሰላም ብልጭታ መልሶ ያጨለመ አስፈሪ ክስተት ሆኗል። ሀገሪቱ በአውሮፓውያኑ 1991 የአምባገነኑ መሐመድ ሲያድ ባሬ መንግስት መፈራረሱን ተከትሎ ወደ ከፋ የጎሳ ክፍፍልና የእርስ በርስ ጦርነት ማጥ ውስጥ መዘፈቋንም ብዙዎች እንዲያስታውሱ አድርጓል። ባለፉት ጥቂት ዓመታት በተደረጉ ዲፕሎማሲያዊ ጥረቶችና በፌዴራላዊ ስርዓቱ ጥንካሬ አንጻራዊ የሰላም ጭላንጭልና የስልጣን ሽግግር ባህል ማቆጥቆጥ ጀምሮ ነበር። ይሁንና አዲሱ ቀውስ ያንን የለመለመ ተስፋ መልሶ የሚያጠወልገው መስሏል። የፍጥጫው መነሻ የፕሬዝዳንት ሐሰን ሼክ መሐመድ ይፋዊ የስልጣን ዘመን ባለፈው ወር ማክተሙ ሲሆን እሳቸው ግን መንበሩን ለመልቀቅ ፈቃደኛ አልሆኑም። ይልቁንም ባለፈው መጋቢት ወር በፓርላማው የጸደቀውን አወዛጋቢ የህገ መንግስት ማሻሻያ እንደ ከለላ በመጠቀም የስልጣን ዘመናቸውን በአንድ ዓመት ለማራዘምና ምርጫውን ወደ ኋላ ለመግፋት ወስነዋል። ይህ እርምጃ በተቃዋሚው ጎራ የህግ የበላይነትን የመጨፍለቅና የለዘበ አምባገነንነትን የማስፈን እርምጃ ተደርጎ ሲወሰድ ውዝግቡ በሰላማዊ መንገድ ባለመፈታቱም የሞቃዲሾ አደባባዮች የደም መድረክ ሆነዋል። ረቡዕ ምሽት በከተማዋ ሰው በብዛት በሚኖርባቸው ሀውል ዋዳግና አብዱ አዚዝ ወረዳዎች የተቀሰቀሰው ጦርነት ተራ ሰልፈኞችን የመበተን ተግባር አልነበረም። ይልቁንም ሁለት ወገኖች ከባድ የጦር መሳሪያዎች፣ ጸረ ታንክ መሳሪያዎችንና ዘመናዊ ሰው አልባ አውሮፕላኖችን ሳይቀር ስራ ላይ ያዋሉበት የከተማ ውስጥ ውጊያ አካሂደዋል። ከጦርነቱ ፍንዳታ በኋላ ሁለቱ ተጻራሪ ወገኖች የህዝባቸውንና የዓለም አቀፉን ማህበረሰብ ቀልብ ለመሳብ ፍጹም የተለያዩ የፖለቲካ ምክንያቶችን አቅርበዋል። የቀድሞው ፕሬዝዳንት ሼሪፍ ሼክ አህመድና የቀድሞው ጠቅላይ ሚኒስትር ሐሰን አሊ ሃይሬ በመንግስት ኃይሎች መኖሪያ ቤቶቻቸው እንደተከበቡና ጥቃት እንደተፈጸመባቸው በመግለጽ መንግስትን ወቅሰዋል። ሼሪፍ ሼክ አህመድ በማህበራዊ መገናኛ ብዙሃን ገጻቸው ባስተላለፉት የቪዲዮ መልእክት የመንግስት ኃይሎች ቤታቸውን ከበው ጥቃት እንደፈጸሙባቸው፣ ይሁንና እርምጃው መብታቸውንና ህዝባቸውን ከመመከት እንደማያግዳቸው አስታውቀዋል። በተመሳሳይ ሐሰን አሊ ሃይሬ ጥቃቱ የተፈጸመው የሀገር ሽማግሌዎች፣ ምሁራንና ፖለቲከኞች ለሰላማዊ ንግግር በተቀመጡበት ወቅት እንደሆነ ገልጸዋል። ተቃዋሚዎችም እርምጃው መንግስት በሰላማዊ መንገድ የሚቃወሙትን የፖለቲካ መሪዎች በአካል ለማጥፋት የወሰደው አደገኛ እርምጃ ነው ብለዋል። በአንጻሩ የሞቃዲሾ ፖሊስ ባወጣው መግለጫ የተቃዋሚዎችን ክስ ፍጹም መሰረተ ቢስ ነው ብሎታል። ፖሊስ እንደሚለው ክስተቱ ሰላማዊ የተቃውሞ ሰልፍ የማደራጀት ጉዳይ ሳይሆን ከተማዋን ወደ ከፋ ብጥብጥ ለመምራትና ስልጣንን በኃይል ለመንጠቅ በተደራጁ ታጣቂዎች የተፈጸመ የተቀናጀ የሽብርና የወታደራዊ ጥቃት እርምጃ ነው። የመንግስት ኃይሎች ጥቃቱን የመከቱት የከተማዋን ሰላምና የህዝብን ደህንነት ለማስከበር እንደሆነና ከዚህ ድርጊት ጀርባ ያሉትን አደራጆችና በገንዘብ የሚረዱ አካላትን ለይቶ ለማወቅ ምርመራ መጀመሩን አስታውቀዋል። ይሁን እንጂ የሀገሪቱ የመረጃና የመከላከያ ሚኒስትሮች ከዜና ወኪሎች ለቀረበላቸው ጥያቄ ምላሽ ከመስጠት መቆጠባቸው በመንግስት መዋቅር ውስጥ ያለውን ውስጣዊ ስጋት ወይም የመረጃ አያያዝ ድክመት ፍንጭ ይሰጣል ተብሏል። በፖለቲካ ኃይሎች መካከል በሚፈጠር ማንኛውም የኃይል ፍጥጫ ቀዳሚዎቹ ሰለባዎች ንጹሃን ዜጎች ናቸውና የሞቃዲሾ ሰማይ በድሮን ሲታረስ በርካታ እናቶች ህጻናትን አቅፈው አረጋውያንም በትራቸውን ተደግፈው ከቀያቸው ሲሰደዱ ተስተውለዋል። አህመድ እስማኤል የተባሉ የሀውል ዋዳግ ወረዳ ነዋሪ የተፈጠረውን አስፈሪ ትዕይንት ለጋዜጠኞች በሰጡት ቃለ መጠይቅ ሲያብራሩ የሞርታር ጥይት በጎረቤታቸው ቤት ላይ አርፎ አንዲት እናት ላይ ከባድ ጉዳት አድርሶባታል ብለዋል። በአቅራቢያቸው የሚገኝ ትልቅ ህንጻም በደረሰበት ጥቃት ምክንያት ነደዋል። ሌላኛው የአይን እማኝ መሐሙድ ፋራ ደግሞ በተቃዋሚዎች በሚደገፉ ታጣቂዎች አማካኝነት ሁለት የመንግስት የታጠቁ ወታደራዊ ተሽከርካሪዎች በእሳት መጋየታቸውን አረጋግጠዋል። የሶማሊያ መረጋጋት ለአፍሪካ ቀንድ ብሎም ለዓለም አቀፉ የንግድና የጸጥታ መስመር ወሳኝ በመሆኑ በሞቃዲሾ የተቀሰቀሰው ግጭት በዓለም አቀፍ ደረጃ ፈጣን ዲፕሎማሲያዊ ምላሽ አስከትሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የተፈጠረውን ሁከት በጽኑ አውግዘዋል። ግጭቱ በንጹሃን ላይ ሞትና አካል ጉዳት ማድረሱንና መሰረተ ልማቶችን ማውደሙን ጠቅሰው ሁሉም ወገኖች ለፖለቲካዊ ጥቅም ሲሉ አመጽ ከመቀስቀስ እንዲቆጠቡና ልዩነታቸውን በንግግር እንዲፈቱ አሳስበዋል። በሞቃዲሾ የሚገኘው የአሜሪካ ኤምባሲ ድርጊቱን ግደለሽነት ሲል ፈርጆታል። በሚቀጥሉት ሰዓታትና ቀናት የሚወሰዱ እርምጃዎች በሶማሊያ አንድነትና የወደፊት ዕጣ ፈንታ ላይ ዘላቂና ከባድ መዘዝ ይኖራቸዋል ሲልም ሁለቱን ወገኖች አሳስበዋል። የእንግሊዝ መንግስት በአንጻሩ የተፈጠረው ውከት በፍጹም ተቀባይነት የሌለው መሆኑን ገልጸው ሁለቱም ወገኖች ራስን የመግታት እርምጃ እንዲወስዱና ወደ ሰላማዊ ድርድር እንዲመጡ ጠይቀዋል። ሶማሊያ ላለፉት 2 አስርተ ዓመታት ከአልቃይዳ ጋር ግንኙነት ካለው አሸባሪ ቡድን አልሸባብ ጋር ከባድ ጦርነት ውስጥ የቆየች ስትሆን የሀገሪቱ ወታደራዊ ኃይሎች እንደ አሜሪካ፣ ቱርክና አፍሪካ ህብረት ባሉ ዓለም አቀፍ አጋሮች ከፍተኛ ወጪ የተደረገባቸው የሚሰለጥኑትና የሚታጠቁት ይህንን የሽብር ቡድን ለመዋጋት ነው። የቀድሞው ጠቅላይ ሚኒስትር ሃይሬ እንደገለጹት መንግስት አልሸባብን ለመዋጋት የተዘጋጁትን እነዚህን ልዩ ኃይሎችና የጦር መሳሪያዎች የውስጥ የፖለቲካ ተቀናቃኞችን ለማጥቃት መጠቀሙ ትልቅ ሞኝነት ነው ብለዋል። የመንግስት ኃይሎች ትኩረታቸውን ወደ ውስጣዊ የፖለቲካ ሽኩቻ ሲያደርጉ
በአልሸባብ የተፈጠረውን የጸጥታ ክፍተት በመጠቀም ስልታዊ ጥቃቶችን ለመሰንዘርና የተቆጣጠራቸውን ግዛቶች ለማስፋፋት ትልቅ እድል ያገኛል ሲሉ ተንታኞች ያስጠነቅቃሉ። በሶማሊያ ፖለቲካ ውስጥ የጎሳ ስብጥር ትልቅ ሚና እንዳለው ይነገራል። በተቃዋሚ መሪዎች ዙሪያ የተሰለፉ ታጣቂዎች ዝም ብለው የቆሙ ሳይሆን ከተለያዩ የጎሳ መዋቅሮች ጋር ትልቅ ትስስር ያላቸው ናቸው። መንግስት በተቃዋሚ መሪዎች ላይ ጥቃት በሰነዘረ ቁጥር ጉዳዩ በፖለቲከኞች መካከል ብቻ ሳይሆን በጎሳዎች መካከል የሚፈጸም ሽብር ተደርጎ የመወሰድ እድሉም ሰፊ ነው። ይህ ደግሞ ሀገሪቱን ወደ 1991 የጎሳዎች የእርስ በርስ መተላለቅ ሊመልሳት የሚችል አደገኛ አካሄድ ነው። አንድ ሀገር ጠንካራ መንግስት አላት የሚባለው ህጎችና ህገ መንግስቱ በሁሉም ወገኖች ዘንድ ተቀባይነት ሲኖራቸውና ስልጣን በሰላማዊ መንገድ ሲተላለፍ ብቻ ቢሆንም ፕሬዝዳንት ሐሰን ሼክ መሐመድ የፓርላማውን አብላጫ ድምጽ በመጠቀም ህገ መንግስቱን ለግል ስልጣን ማራዘሚያ በሚሆን መልኩ ማሻሻላቸው በተቃዋሚዎች ዘንድ የህግ የበላይነትን ተአማንነት ቀንሶታል። ህጋዊ መንገዶች ሲዘጉ ደግሞ ተቃዋሚዎች ወደ ኃይል አማራጭ መሄዳቸው የማይቀር መሆኑን ክስተቱ በተግባር አሳይቷል። በጥቅሉ በሞቃዲሾ የተከሰተው የተኩስ ልውውጥና ግጭት የሶማሊያ የፖለቲካ ሽግግር አሁንም ምን ያህል ደካማና ለአደጋ የተጋለጠ መሆኑን ያሳየ ከባድ ማንቂያ ደወል ነው ይላሉ ተንታኞች። የፕሬዝዳንት ሐሰን ሼክ መሐመድ አገዛዝ የስልጣን ዘመኑን ለማራዘም የሄደበት ርቀትና የተቃዋሚዎች ምላሽ ሀገሪቱን ማቆሚያ ወደሌለው የቀውስ አዙሪት ውስጥ ሊከታት ይችላል። የመንግስት ኃይሎችም ሆኖ በተቃዋሚዎች የሚደገፉ ታጣቂዎች የንጹሃንን ህይወት ለመታደግና ከተማዋን ከጥፋት ለመጠበቅ ወታደራዊ እንቅስቃሴዎቻቸውን በአስቸኳይ ማቆም እንዳለባቸው ተገልጿል። መንግስት፣ የተቃዋሚ ፓርቲ መሪዎች፣ የአገር ሽማግሌዎችና የክልል መስተዳደሮች በጠረጴዛ ዙሪያ በመነጋገር አወዛጋቢ በሆነው የህገ መንግስት ማሻሻያና ግልጽ በሆነ የምርጫ ፍኖተ ካርታ ላይ ብሔራዊ መግባባት መፍጠርና ሽብርተኝነትን ለመከላከል የሰለጠኑ የመንግስት ጸጥታ ተቋማት ፖለቲካዊ ጥቅምን ከማስቀደምና ተቃዋሚዎችን ከማፈን እንዲቆጠቡ ተንታኞች ያስጠነቅቃሉ። ከዚህ በተጨማሪም እንደ አሜሪካ፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ያሉ የሶማሊያ የልማትና የጸጥታ አጋሮች ለሀገሪቱ የሚያደርጉትን ወታደራዊና መዋዕለ ንዋይ ድጋፍ እንደ ዲፕሎማሲያዊ መደራደሪያ በመጠቀም ሁለቱም ወገኖች ወደ ሰላማዊ የፖለቲካ መስመር እንዲመጡ ጫና እንዲፈጥሩ አሳስበዋል። በአሁኑ ወቅት ሞቃዲሾ ከተደቀነባት የተፈጥሮ አደጋና የምጣኔ ሀብት ቀውስ በተጨማሪም ይህንን መሰል የፖለቲካ አለመረጋጋት የምትሸከምበት ትከሻ የላትም። ስለዚህም የሀገሪቱ መሪዎች ከግልና ከቡድን ስልጣን ይልቅ የሀገርን ህልውናና የህዝብን ደህንነት ማስቀደም የወቅቱ ወሳኝ ምርጫ ሊሆን እንደሚገባም በርካቶች እያሳሰቡ ነው።